አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ደህና ናችሁ? እኔ አልሐምዱሊላህ ሰላም ነኝ። ደህና ናችሁ? እንግዲህ ደግሞ ዛሬም በአዲስ ቪዲዮ ከታተያለሁ ማለት ነው። እንግዲህ እስኪ ምንድነው ካላችሁ በጣም እንደዚህ በጣም ገርሞኛል ማለት ነው። እንግዲህ ፕራንክ ዱላ ግን ልጁ ያወቀ አይመስለኝም ካሜራ እንዳለ ማለት ነው። ሀዋ አብዲ መታት ማለት ነው። በጣም ነው የመታት። ያው ስለንሳን መሰለኝ መቷታል። በጣም ራሱ በእርግጫ ሁሉ ነው ያላት ማለት ነው። ውዶችዬ ምን ይመስላችኋል ግን ይሄ ሁሉ? ያ አላህ እሱ በጣም ስሜታዊ ሆኗ ማለት ነው። እሷ ደግሞ እንደ ቀልድ እያደረገኝ ምናምን የምትነግረው ግን እሱ እውነቱን ነው፣ ወላሂ እውነቱን ነው። ከካሜራ ጀርባ የሆነ ነገር የሆነ እንደው ስንት ሳያት አይቀርም። ምክንያቱም አንቺ ነሽ እናንተን እየተወዳወዳችሁ ነው። አንዴ ጎንደር አንዴ የፈለገው ቦታ ዝም ብሎ እየዞረ ልጁን ራቁቱን አስቀራችሁት እያለ ነበር ሰይድን። እና ታዲያ ምን እናድርገው? በራሱ ጊዜ ነው እንጂ እኛን እንደ ምናምን እያለች ነበር። እስኪ ቪዲዮ ተከታተል እንመለስ ልጆች። ያለ ገንዘብ ራቁቱን አስቀራችሁት ስታይ አንቺ ግልጽ ነገር ነው አልኩ ማታደራለች እንደገና አንቺ እኔ ቤት መጥቶ እኔ አንቺን ቢደፍር ራሱ አንቺ ማን ስለሆንክ እዛ ትበለን እደፍርሃለሁ። አሁን ራሱ ማን ስለሆንክ ትላለች እንዴ? እኔ ማን ነኝ? አግብቶ በየሴት ጋር ከሚሮጥ አርፎ አይቀመጥም። ምንድን ነው ሱመያ መንግስት ናት እና ምንድን ናት መንግስት? ለዛው ንግስት ማ ሱመያ አዋ ይኸውልህ ሱመያ እኔ ቢያገኝ ምን እንደማያደርግ እኔ አውቃለሁ። ሳይድ እንደማስ ወንድ አይደለም። እኔ ንገርሽ ሳይድ እንደውም ወንድ አይደለም። ወንድ ቢሆን ይኸውልህ ሱመያ እንደዛ አድርገህ አራግፈህ ማለት ነው ልጆች ወስጄ ማለት ነው። አንቺ አውር ወደ እኔ እንትን ነው እንደዛ አድርገህ አጋርፈህ ማለት ነው። ለምን ታለቅሳለህ? አልመታህም አጋርፌ ማለት ነው። ሱመያ የምትባለው እንደ ሬሳ እንደዛ አድርጌ ነው መንጎራጎራ። እንደዚህ ሬሳ ይገተት። እናንተ ማን ስለሆንከ እሷ ሬሳ የምትገትተው? አሁን ለማንኛውም እንደዚህ መጓራትን አቁምና የሰውዬው ሻንጣ የት አለ? አንተ ቤት ነው የተደበቀው ሰውዬው። እንግዲህ ውድ ቤተሰቦች አብድ ቤት መጥቻለሁ። አብድ ቤት ነው ያለሁት እና እንግዲህ ውድና የተከበራችሁ ተመልካቾቼ ተከታተልን ተመለስን። ያው እሷም ደንግጣለች። እንትን እየተታታሽ ነበረ ሻንጣ የምትለው ሁሉ ነው የጠፋባት። ያው እሱ ግን እንዳገኘ እንደደረሰ ነው የመታት ማለት ነው። እንደ ወንድ ሁሉ እያደረገ ማለት ነው። ሲጠራ አማርኛ ግን ብዙ ጊዜ አይችልም መሰል ልጁ። እንደ ወንድ እያደረገ ምን አባት ትሰራለህ እያለ ማለት ነው። እንደ ወላሂ በቃ እነማ እዚህ ባገኘኝ እማልደፍረው ሁሉ እያለ እንደ ወንድ እያደረገ ወንድ ሌላ ሰው አጠገቡ አለ እንደ እስከምል ድረስ ግን የለም። እሱና እሷ ብቻ ናቸው። ያው ካሜራ ጀርባ ሊሆን ይችላል ግን የሚለው ስለጠፋበት አማርኛ ብዙ ስለማይችል እኔ እሱን ቢያደርገኝ ነው እንሽ ማይ እንትና ሰይድን ቢያደርገኝ ነው እያለ በቃ ፎከረ ማለት ነው። በጣም የተናደደ ምክንያቱም ያው ሰይድም ብዙ ኮሜንት ላይ ታሽ ከሆነ እሱን ያላቀረበበት ምክንያት የዛኔ ሲያወራ ስላለበት አላቀረበውም። ይሄኛው ብቻ ነው። ይሄኛው ልጅ ግን ሳይለንት ነው። በቃ ጸጥ ብሎ ሁሎቹም ሰይድም ሲያወራ ማየት ነው፣ ያቺን ስታወራ ማየት ነው። ዝም ብሎ ማለት ነው። ለማለት ዝም ብሎ ማለት ነው። ዝም ያለን ነጃ ወጣ ይባላል ማለት ነው። እና ስለዚህ አማርኛም ስለማይችል ዝም ብሎ እንደ ወንድ እያደረገ ነበር ሲመታ። ዝም አትልም እንደ እያለ በሳ ያስቀኛልም። እንግዲህ ዱላው ለሰው ይጎዳት ይሆናል ግን አስቆኛል ሁሉ ማለት ነው። ለማንኛውም እውነቱ ማውጣት ይሻላል እንጂ ቢደባበቁት ሽልም እንደው ይገፋል ቂጣም እንደው ይጠፋል የሚባል የሀገራችን ተረት አባባል አለ ማለት ነው። አንቺም የዚህን ያህል ሰው ከሌለ እንደዚህ ብለሽ ወይ ጥርስሽ ወይ አይንሽ እንዲልሽ ኋላ ቆይታችሁ ፕራንክ ብትሉ አይንሽ ጠፋ ጥርስሽ ተወለቀ ፋይዳ የለውም። እንደዛ እንደ እንትና ማን ነበር ሀዩ ጥርሱን እንዳለች እንዳወለቀችው ማለት ነው ማንተሽከሻ እና ስለዚህ አንቺ እንደዛ ማድረግ የለብሽም ነበረ። አለ ያለው ነበር። እስኪ እንየው ቪዲዮን ተካተል እንመለስ። በትራሱ በብል ሁሉ ምን አባት ስራለህ እያለ ነበር። እስኪ እንየው ቪዲዮውን። ፈገግም ያደርጋል ዱላው ሳም ቢጎዳት ማለት ነው። አንቺ ለምንድን ነው እዚህ ቤት መጣ? መጀመሪያ ነገር ልብስ እንዳጥፍለት ጠራች። ለዛ ድንገት እዚህ ሰፈር ነበርኩኝ መጣሁ።
ፍለጋ የመጣው ምሳሌ ለተንከሳ እንዴ አትደባደባብዴ ንገሪኝ እንጂ ንገሪኝ እንጂ ንገር ነው። እሺ እነግርሃለሁ አብዴ አንቺ ንገር ነው አልኩህ። እሺ እነግርሃለሁ። ንገር ምንድን ነው? ለምንድን ነው መጣሽ? ለምንድን ነው መምጣት አልችልም? መምጣት አልችልም። ምን ችግር አለው? አንተ ለምንድን ነው የምትፈራው? አልችልም አትበለኝ። ምንድን ነው የምትፈራው? ቤት ውስጥ ምን ደብቀሃል አንተ? ቆይ አንቺ ምን አገባሽ? ምን ትፈልጋለች ነው? የኛ ቤት እንደ ወንድም አይደለ እንዴ? አንተ እኔ የአንቺ ወንድም አይደለ? ምን ታደርጋለህ አንተ? እኔ እዚህ ቤት ገብቼ ልብስ ስለፈለኩ አንተ እንደውም እንግዳ አክብረህ ልብስ ትፈልጊያለሽ እንዴ? በጣም ትፈልጊያለሽ ብለህ መሬቱ ራሱ አበባ ማንጠፍ ነበረብህ አይደለም? እኔ መደባደብ ቀርቶ ትነግረኛለህ። እንግዲህ ቪዲዮውን ተከታተል ተመለስ ተመልካቾች። ምክንያቱም እንደዛ ምን ጭቅጭቅ አረጋት ማለት ነው። እንግዲህ ለማንኛውም በጣም የሚያስገርም ከዚህ ሁሉ እውነቱን ተነጋገሩ። ዘመዴ አይደለም እንዴ መምጣት አልችልም እንዴ ስትለው ምን ዝምድን ነው ምናምን አለ ማለት ነው። ኧረ ጌታዬ እንዳያዛምድህ ምትናደህ የምትለው ቢጠፋት ሄዱላ ወላሂ ተርቦ እንደረገጣት በጣም ረግጧታል። እንጃ እንግዲህ ለቆም ለእንትን እንደሆነም አላውቅም፣ ግን እርግጫው በጣም እኔ ራሱ እያለች በጣም ነው ያሳዘነችኝ። እሷ ደግሞ መጀመሪያ ሰላምን እሷ ፓስፖርቱን እንትን ስላለቻት ያው ያካህን ይዟት ይመስለኛል። ለማንኛውም እንግዲህ በጣም ነው የገረመኝ። ግን ድፍረትሽን ሳላደንቃት በጣም ደፋር ነሽ፣ ጎበዝ ነሽ። ወላሂ እንደዚህ በቃ በፊት ቀን እንደዛ ስተዋሪ ደግሞ ሁለተኛ ከቤቱ ቀጥታ ሄደሽ ፓስፖርቱ አለ ሂጅ መፈተሽ አለብኝ ብለሽ መሄድሽ ሳላደንቅሽ አላልኩም። የተጠቀምሽበት ሲስተም ቢገኝ ራሱ በጣም ጎበዝ ነሽ ማለት ነው። ምክንያቱም እሱ ያው ስሬስ ስላሰቡት እነሱ እዛ ያስቀምጡት ይችላሉ። ምክንያቱም ሁሉም ሰው እዛ ስለሚገባበት ስለሚወጣበት ከቤቱ ላያስቀምጡት ይችላሉ። ሌላ ሰው አንድ ሰው ከደበቀ አጥቆ ከደበቀ እንኳን ኢጃዛ ቤት ሊያስቀምጠው አይችልም። የሰይድን የሆነ ነገር ላረግ ብዬ ነው ምናምን ራሱ አልተቀበላም። ምን አባሽ ትሰሪያለሽ እዚህ? ምን አባት ትሰራለህ ነው እንጂ ወንድ አድርጎ ምን አባት ትሰራለህ? ግን ጭራሽ ነው አማርኛ ይችላል ማለት ነው። ሳያቸው ሁለታቸው ብቻቸው የሚታገሉ እና ደግሞ ወደ ላይ ደግሞ እንዴት ድቃላ መስል እዚህ ሆኖ የምደፍረው ካለ በጣም እዚህ ሆኖ የምደፍረው ያ ሰላም በጣም ይገርማል ማለት ነው። ውድና የተከበራችሁ ተመልካቾች ለምታበረታቱኝ ሰብስክራይብ፣ ላይክ የምታደርጉ ሼር የምታደርጉልኝ እጅግ አድርጌ አመሰግናለሁ። ግን ቪዲዮ እስከ መጨረሻው አይታችሁ ላይክ አድርጉ፣ ማታደርጉ ልጆች አድርጉኝ ማለት ነው። አበረታቱኝ። ምን ችግር አለ? እህታችሁ ነኝ እኔም አበረታቱኝ። ግዴታ እንደዚህ ነው እያልኩ ባልመጣ ምን ያደርጋችኋል? ማታበረታቱን አበረታቱን። በተለይ ሀገር ቤት ያለነውን አበረታቱን። ወላሂ እና ወዳችኋለሁ፣ አከብራችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ደህና ሁኑልኝ።